ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። በቄለም ወለጋ በደረሰ የትራፊክ አደጋ የ8 ሰዎች ሕይወት አለፈ። በቄለም ወለጋ ዞን ሰየው ደንታ ወረዳ መጋቢት 19 ቀን 2018 ዓ.ም አሰቃቂ የትራፊክ አደጋ መከሰቱን የዞኑ ፖሊስ አስታወቀ። አደጋው የደረሰው ከደንቢ ዶሎ ወደ ሙጊ ሲጓዝ የነበረ ዶልፊን ተሽከርካሪ ነዳጅ በመጨረሱ ምክንያት ተጓዦቹ አሸዋ በጫነ ሴኖ ትራክ ላይ ተሳፍረው ሲጓዙ ነው። ኮድ 335460 ኢቲ የሆነው ይህ የጭነት ተሽከርካሪ አባጃራ ረብቾ በተባለ ስፍራ በመገልበጡ የ8 ሰዎች ሕይወት ወዲያውኑ አልፏል። ከሟቾቹ መካከል 2 ሕፃናት ሲሆኑ በ12 ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሷል። አደጋውን ያደረሰው አሽከርካሪ ከአካባቢው ቢሰወርም ፖሊስ ክትትል እያደረገበት ይገኛል። ጉዳት የደረሰባቸው ወገኖች በደንቢ ዶሎ ስፔሻላይዝ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን ፖሊስ ገልጿል። የኤሌክትሪክ ተሽከርካሪ ቻርጅ አገልግሎት የክፍያ ተመን ይፋ ሆነ። እስካሁን ባለው መረጃ ወደ 140 ሺህ የሚጠጉ የኤሌክትሪክ ተሽከርካሪዎች ወደ ሀገራችን የገቡ ቢሆንም ከተሽከርካሪዎች ቁጥር ጋር የሚመጣጠን የኃይል መሙያ ጣቢያዎች ግን እስካሁን እንዳልተሟሉ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናገሩ። ይህን ያሉት ሳሊተ ምህረት አካባቢ ተቋማቸው ያስገነባውን የኤሌክትሪክ ተሽከርካሪ ቻርጅ መሙያ ጣቢያ ባስመረቁበት ወቅት ነው። ኢንጂነር ጌቱ ገረመው በዝርዝር እንደተናገሩት በነዳጅ ለሚሰሩ ተሽከርካሪዎች ከውጭ ሀገራት የሚገባ ነዳጅ ለሀገራችን ከፍተኛ የውጭ ምንዛሪ የሚያስወጣ ከመሆኑም በላይ የአየር ብክለትን የሚያስከትልና ሀገራችን ከምትከተለው የአረንጓዴ ኢነርጂ ፖሊሲ ጋር የማይጣጣም ነው። በመካከለኛው ምስራቅ የተፈጠረው አይነት የጸጥታ ችግር በነዳጅ አቅርቦት ላይ ምን ያህል ጉዳት እንደሚያደርስ መገንዘብ ይቻላል። በመጀመሪያው ምዕራፍ በአዲስ አበባ 32 እንዲሁም በሌሎች የክልል ከተሞች 8 በድምሩ 40 የኃይል መሙያ ጣቢያዎችን ለመገንባትና አገልግሎት ለማስጀመር በጠቅላላው $10 ሚሊዮን ገደማ የሚጠጋ ወጪ የሚጠይቅ ስራ በማከናወን ላይ እንገኛለን። አሁን የተመረቀውን የኤሌክትሪክ ተሽከርካሪ የኃይል መሙያ ጣቢያ 170 ሚሊዮን ብር ወጪ የተደረገበት ነው። በከተማችን ከተገነቡት 6 ጣቢያዎች መካከል በዚህ በተቋማችን የተሽከርካሪ ጥገና ማዕከልና በፒያሳ ኤሌክትሪክ ህንፃ ግቢ ውስጥ የሚገኙ 3 ጣቢያዎችን አጠናቀን ክፍት አድርገናል። በቀጣይ ለተያዙ 34 ፕሮጀክቶች የሚያስፈልጉ የኃይል መሙያ መሳሪያዎች፣ ትራንስፎርመሮች እና ተያያዥ ግብአቶች እየተዘጋጁ ነው። በአዲስ አበባ ከመረጥናቸው 26 ቦታዎች መካከል በ18 ላይ በአጭር ጊዜ ውስጥ የግንባታ ስራቸው ተጠናቆ አገልግሎት መስጠት ይጀምራሉ። በሚቀጥለው 10 ዓመታት ውስጥ 2300 ፈጣን የኃይል መሙያ ጣቢያዎችን የመገንባት እቅድ ይዘናል። ለዚህም አዲስ አበባ ብቻ 1176 የሚሆኑ መሰል ማዕከላት ያስፈልጉታል። የኃይል አጠቃቀም ባህላችንን ለማሻሻል በሰዓት ላይ የተመሰረተ የክፍያ ተመን አውጥተናል። በዚህም መሰረት ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ድረስ 14.85 ብር በ1 ኪሎዋት ሰዓት፣ ከጠዋቱ 4 ሰዓት እስከ ቀኑ 11 ሰዓት ድረስ 16.57 ብር በ1 ኪሎዋት ሰዓት፣ የኃይል ፍላጎት በሚበዛበት ከቀኑ 11 ሰዓት እስከ ምሽቱ 4 ሰዓት እንዲሁም ከጠዋቱ 12 ሰዓት እስከ 4 ሰዓት ድረስ 18.28 ብር በ1 ኪሎዋት ሰዓት ክፍያ አገልግሎት ማግኘት ይችላሉ። በሁለተኛው ምዕራፍ በቢሾፍቱ፣ በሞጆ፣ በባቱ፣ በአዳማ፣ በሻሸመኔና በሐዋሳ ከተሞች ጣቢያዎቻችን እንገነባለን። በኢትዮ ጅቡቲ ኮሪደር ላይ አስፈላጊውን መሰረተ ልማት ለማሟላት ከትራንስፖርት ሚኒስቴር ጋር በቅንጅት እየሰራን እንገኛለን ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በአሁኑ ወቅት በሀገር አቀፍ ደረጃ ከ150 እስከ 200 የሚሆኑ የኃይል መሙያ ጣቢያዎች እንዳሉ ገልጿል። እነዚህም አስመጪዎች በገጣጣሚዎች፣ በሆቴሎችና በህዝብ መዝናኛ ቦታዎች ላይ የተተከሉ ናቸው። ነገር ግን በአንድ ጊዜ በርካታ ተሽከርካሪዎችን ማስተናገድ የሚችሉ ደረጃቸውን የጠበቁ ጣቢያዎችን በአዲስ አበባ በስፋት ማቅረብ እንደሚገባ ገልጿል። በመመሪያ እንደተቀመጠው የከተማ አስተዳደሮች፣ ከንቲባዎችና የክልል አመራሮች የኃይል መሙያ ጣቢያ የሚገነባ ባለሀብት ከተገኘ መሬት የማቅረብና የማዘጋጀት ኃላፊነት አለባቸው ተብሏል። መሬት ለዚህ አገልግሎት ሲቀርብ ቢቻል በነፃ ካልሆነም ደግሞ በረጅም ጊዜ ክፍያና በጣም በተመጣጣኝ ዋጋ መቅረብ እንዳለበት ተጠቁሟል። በአሁኑ ወቅት ዘርፉን ከሚፈታተኑት ከዋና ዋና ማነቆች አንዱ የመሬት አቅርቦት መሆኑን የገለጹት ሚኒስትሩ ይህ ጉዳይ በአመራሩ ዘንድ ትኩረት አግኝቶ መፈታት እንዳለበት አሳስበዋል። በሌላ ዜና
ኢራን የፓኪስታን ሰንደቅ ዓላማ የያዙ 20 ተጨማሪ መርከቦች በሆርሙዝ ሰርጥ እንዲያልፉ ፈቀደች። ኢራን በፓኪስታን ስም የተመዘገቡ 20 ተጨማሪ መርከቦች ለሳምንታት ተዘግቶ በቆየው የሆርሙዝ ሰርጥ በኩል እንዲያልፉ መስማማቷን ፓኪስታን አረጋገጠች። የፓኪስታን የውጭ ጉዳይ ሚኒስትር ይሻቅ ዳር ይህንን ውሳኔ በኤክስ ማህበራዊ ሚዲያ ገጽ ላይ ባሰፈሩት መልእክት ያረጋገጡ ሲሆን እርምጃው የሚደነቅና ገንቢ ነው ብለዋል። ሚኒስትሩ አክለውም ይህ የኢራን እርምጃ የሰላም አብሳሪና በቀጠናው መረጋጋትን ለማምጣት የሚረዳ ነው። ውይይት፣ ዲፕሎማሲና መሰል መተማመንን የሚፈጥሩ እርምጃዎች ለጦርነት ብቸኛ መፍትሄ ናቸው ብለዋል። ፓኪስታን በመካከለኛው ምስራቅ ግጭት ዙሪያ ዛሬ እሁድ የሚካሄደውን የአራትዮሽ ስብሰባ ለማስተናገድ መርሃ ግብር ይዛለች። በአሜሪካ እስራኤልና በኢራን መካከል እየተካሄደ ያለው ጦርነት አንድ ወር በደፈነበት በዚህ ወቅት የቱርክ፣ የፓኪስታን፣ የግብፅና የሳውዲ አረቢያ ከፍተኛ ዲፕሎማቶች በኢስላማባድ በመገኘት ውጥረቱን ለማርገብ በሚቻላቸው መንገድ ላይ ይመክራሉ። የሆርሙዝ ሰርጥ የዛሬ ወር ገደማ በተቀሰቀሰው የአሜሪካ፣ እስራኤል እና ኢራን ጦርነት ምክንያት ከፈረንጆቹ መጋቢት ወር መጀመሪያ አንስቶ በተግባር ተዘግቶ ቆይቷል። ግጭቱ ከመከሰቱ በፊት በቀን በአማካይ 138 መርከቦች በወሽመጡ በኩል ያልፉ እንደነበር መረጃዎች ያሳያሉ። በቡና ሲኒ ላይ በታተመ ምስል ምክንያት የቴህራን ታዋቂ ካፌዎች ታሸጉ። በኢራን ዋና ከተማ ቴህራን የሚገኘው ዝነኛው የላሚዝ የቡና ቤት ሰንሰለት ቅርንጫፎች በሙሉ በፍትህ አካላት ትዕዛዝ መታሸጋቸው ተሰማ። በኢራን አዲስ ዓመት ኖሩዝ ተብሎ በቡና መጠጫ ጽዋዎች ላይ የታተመው ባዶ ወንበር ምስል ከፍተኛ ውዝግብ አስነስቷል። የኢራን ባለስልጣናት ምስሉን የመንፈሳዊ መሪ አሊ ካሚኒን መገደልና የልጃቸው ሞጅታባ ካሚኒ ከህዝብ እይታ መሰወርን የሚያመለክት የፖለቲካ መልእክት አለው ሲሉ ተርጉመውታል። የካፌው አስተዳደር ዲዛይኑ ከወራት በፊት የተዘጋጀና ከፖለቲካ ጋር ምንም ግንኙነት የሌለው መሆኑን ቢገልጹም ቅርንጫፎቹ ግን በታሸጉበት ቀጥለዋል። በሚላን ጣሊያን አንዲት አስታማሚ በምትንከባከባቸው የ92 ዓመት አዛውንት ጥይት ተተኮሰባት። በጣሊያን ሚላን ከተማ አንዲት የ45 ዓመት ሮማንያዊት አስታማሚ በምትንከባከባቸው የ92 ዓመት አዛውንት በጥይት ተመታ ለከባድ ጉዳት ተዳረገች። ጥቃቱ የተፈጸመው በሁለቱ መካከል በተፈጠረ አለመግባባት ሲሆን አዛውንቱ በሽጉጥ ወዷ ላይ ተኩሰውባታል። ተጎጂዋ በአምቡላንስ ወደ ሆስፒታል ተወስዳ አስቸኳይ ቀዶ ጥገና የተደረገላት ሲሆን አሁን ላይ ሕይወቷ ከአደጋ ውጪ መሆኑ ተገልጿል። ፖሊስ ግለሰቡ ሆን ብለው ተኩሰው ወይም በአጋጣሚ የተተኮሰ መሆኑን እያጣራ ይገኛል። የሚገርመው ተኳሹ ግለሰብ ከዓመታት በፊት በአንድ መጠጥ ቤት ቃጠሎ ላይ እጃቸው አለበት ተብሎ በባለስልጣናት ክትትል ሊደረግባቸው የነበሩ ሰው መሆናቸው ታውቋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።